ቄሱ የገባቸው መሆኑን ለመግለጽ ጭንቅላታቸውን በዝግታ ካወዛወዙ በኋላ በስመ አብ እንዴት እጠረጠራለሁ በሚል አኳኋን ለዘዴያቸው አማተቡ። ከስራው አንፃር መጠራጠር ስለሚገባው ቅሬታ ሊሰማ አይገባም። ቄሱ አሁንም ምንም አይደለም በማለት ጭንቅላታቸውን በቅሬታ አወዛወዙ። ጊዜ ስለሌለኝ ለምጠይቅ ጥያቄዎች ፈጠን እያልክ መልስልኝ። ወደ ከተማ የሚያደርሰኝ ሹፌር ውጪ ይጠብቀኛል። እሺ አባታችን። በተቻለኝ መጠን ጊዜዎትን ላለመሻማት እሞክራለሁ። ጥሩ። ቅድም ወንድሜ ለቅስና የተማርከው ተንቤን ውስጥ መሆኑን ነግሮኝ ነበር። ተንቤን ከተማርክ ዘንዳ እዚህ የሚገኙ አንድ ሁለት ገዳማት ታውቃለህ ብዬ ተስፋ አደርጋለሁ። እስቲ ንገረኝ። ተንቤን ውስጥ ስላሴ የሚባል ገዳም አለ። አባህድራ የሚባልም አለ። ጭህ የሚባልም ገዳምም አለ። ትክክል ነው። ትግራይ ውስጥ ሌሎች የምታውቃቸው ገዳማት ሳሉ? የቤተሰቦች የትውልድ ቦታ እንደ ስላሴ ነው። እንደርታ አውራጃ ገጀል ወረዳ ውስጥ እናም ገጀል ውስጥ የሚገኝ ሙዛቤቲ ማርያም የሚባል ገዳም አለ። እዛው እንደርታ ጣሽ ወረዳ ደብረ ኢየሱስ ደብረ መድኃኒት የሚባል ገዳምም ማውቃለሁ። በተጨማሪም በቂ ነው ተወው። አሁን ደግሞ እስቲ ማዕረግ ክህነት በደረጃ ንገረኝ። ፓትርያርክ፣ ጳጳስ፣ የኤጲስ ጳጳስ፣ ቄስ፣ ዲያቆን፣ ደብተራዊንም መሪጌታ፣ እፄ ሆይት ምን ማለት ነው? ቤተክርስቲያን የሚዘጋና የሚከፍት ነው። አንድ ሰው ቄስ ሆነ ወይንስ ቅስና ተቀበለ የምንለው ምንን ሲያሟላ ነው? ከበስማም ጀምሮ የሰባት ቀን ውዳሴ ማርያም ካጠና በኋላ አንቀጸ ብርሃንን፣ መልካ ማርያምን፣ መልካ ኢየሱስን፣ ገብረ ድቁናን ይማራል። እዚያ ላይ ትምህርቱን ካቆመ ዲያቆን ብቻ ነው መሆን የሚችለው። ቄስ መሆን ከፈለገ ግን በተጨማሪ ኪዳን መልአክ፣ መስተብቁና ሊጦንና መማር ያስፈልገዋል። ጳጳሱ የመደነቅ ስሜት አሳዩ። አንድ ሰው ወደ መንኩስና ደረጃ የሚደርሰው ምን ሲያሟላ ነው? በዛሬ ጉደኛ ጊዜ ከሆነማ ማንም ሰው ዘሎን የሚመነኩሰው። እግዚአብሔር ተጣልቶናል አሉ ቄስ ንዝራብ ብርቱ ቆርቋሪ የተሰማቸው መስለው። እንደ ህጉማ ቢሆን አንድ ሰው ለመንኩስና መጀመሪያ ገዳም ውስጥ የ3 ዓመት አመክሮ ማለፍ አለበት። ማለት እንጨት በመሸከም ውሃ በመቀባበል እህል በመፍጨት በመቆፈር እንጀራ በመጋገርና የመሳሰሉት አገልግሎቶችን በመስጠት ብቻ ይቆያል ማለት ነው። ያመክሩ ጊዜ 3 ዓመት ይሆን እንጂ እንደ ሰውየው ትህትናና ብቃት በየዓመታት ሊመነኩስ ይችላል። እዚህ ላይ ድንግል ሆነ ያገባ ሆነ በመጽሐፋችን ህገ መነኩሴ መሆን ይችላል። የክርስቲያኖች አበይት በዓላት ስንት ናቸው? 9። ምንና ምን ይባላሉ? ጽንሰት በ29፣ ልደት በ1፣ ጥምቀት በ11፣ ቃና ዘገሊላ በ12፣ ጰራቅሊጦስ በዓለ 50፣ ሆሳዕና፣ ስቅለት፣ ትንሣኤና እርገት ናቸው። የ10 አለቃው ካሁኑ ተስፋ መቁረጥ ጀምሯል። ድካሙ ሁሉ መና መቅረቱን እየተሰማው መጥቷል። ጳጳሱ ጥያቄያቸውን ጨርሰው ምስክርነታቸውን እስኪተሰጡ ብቻ ነበር የሚጠብቀው። በዚህም እስክሪብቶውን ጥሎ በማያውቀው ጉዳይ እንደምን ፈዞ ያያቸው ጀመር። የእመቤታችን 5ቱ የዓመቱ አበይት በዓላት ምን ናቸው? የእመቤታችን የድንግል ማርያም በዓላት 33 ናቸው። እነዚያ አበይት የተባሉት ግን ግንቦት 1 ልደቷን፣ የካቲት 16 የምህረት ቃል ኪዳን የተቀበለችበትን፣ ሰኔ 21 ክብረ በዓሏን፣ ጥር 21 እረፍቷን፣ ነሐሴ 16 ፍልሰቷን ስጋዋ ያረገበትን እነዚህ 5 ናቸው። ጳጳሱ ዘለግ ላለ ጊዜ ሲያሰላስሉ ቆይተው አንድ ክርስቲያን በሃይማኖቱ መሰረት እንዴት ነው ጸሎት የሚፈጽመው ሲሉ ጠየቋቸው። እኔ ክርስቲያን ነኝ የሚል ሰው በቀን 7 ጊዜ ጸሎት ማድረግ አለበት። በ1፣ በ3፣ በ6፣ በ9 እና በ11 በንዋምና በመንፈቀ ሌሊት መጀመሪያ አቡነ ዘበሰማያት 12 ጊዜ፣ እግዚእትነ ማርያም 7 ጊዜ፣ እግዚኦ መሐረነ 41፣ ምንተ ማርያም 41፣ ክሪያላይሶን 41። ጳጳሱ አቋረጧቸው። በቃ ይብቃ። የቅዳሴ አይነቶች ስንት ናቸው? የቅዳሴ አይነቶች 14 ናቸው። ቅዳሴ ሐዋርያት፣ ቅዳሴ እግዚእ፣ ዮሐንስ ወልደ ነጎድጓድ፣ ጌሩን፣ አትናቴዎስ፣ ባስሌዮስ፣
ጎርጎሪዮስ፣ አጽፋኒዮስና ኢዮስቆርስ። ጳጳሱ አሁንም አቋረጣቸው። ቄሱ እነዚህን ሁሉ ለመዘርዘር እጅግ ረጅም ጊዜ ወስዶ ነበር። በቅዳሴ ሰዓት የዲያቆኖችና የቄሶች ምንድን ነው? ጳጳሱ ቄሱ ይችን ከመለሰ በእርግጥ እውነተኛ ቄስ ነው እያሉ በማሰብ ላይ ነበሩ። ቄስ ነጽራብ መጀመሪያ ትንፋሻቸውን ሞረዱ። እንግዲህ ቅዳሴውን የሚመራው ዲያቆን ነው። ቄሱ ይከተላል። ሶስተኛ ዲያቆን መጽሐፍ አውጪ፣ ተላላኪ ወይንም ጥላ ያዥ ነው። ሱራኤ ቄስ ከአራት ወንጌላውያን የዕለቱ ነክ እያወጣ ያነባል። የሱራኤ ዲያቆን ደግሞ 14ቱን መልእክተ ጳውሎስ የዕለቱን ነክ እያወጣ ያነባል። ነፋቂ ቄስ የሐዋርያት ሥራ ብቻ አውጥቶ ያነባል። ነፋቂ ዲያቆን ደግሞ የጴጥሮስን መልእክት አንደኛና ሁለተኛ፣ ዮሐንስ መልእክት ከ1 እስከ 3፣ የያዕቆብ መልእክት ብቻውን፣ የይሁዳ መልእክትን አንድ ምዕራፍ ብቻ እያወጣ ያነባል። በዚህ ሥርዓተ ቅዳሴውን ይበቃል። የሆነውን የማውቀው ጳጳሱ ቃለ ምልልሱን እንደ ሞኝ ፈዞ ወደሚያዳምጠው 10 አለቃ ዞር ብለው እግዚአብሔር ይቅር ይበለኝ፣ ቄስ ነጽራብ በከንቱ ነበር የተጠረጠሩት አሉና ፊታቸውን ወደ ቄሱ መልሰው ወንድሜ ይቅር በለኝ፣ ቢያንስ ስለ ሃይማኖትክ ጠለቅ ያለ ዕውቀት እንዳለህ አረጋግጫለሁ፣ እመሰክራለሁማ አሉ ጳጳሱ። የቄሱ መልስ እግዚአብሔር ይስጥልኝ የሚል ብቻ ነበር። ፊታቸው ላይ የደስታ የእፎይታ ወይም ሌላ ምንም አይነት ስሜት አይነበብም ነበር። ቄስ ነጽራብ ንጽህነትን ጳጳሱ ስላረጋገጡልህ እንኳን ደስ ያለ። በዚህ የርኩሶችና የአጥፊዎች መናኸሪያ በሆነችው ዓለም ለምን ተጠረጠርኩ ብለህ እንደማትከፋ ተስፋ አደርጋለሁ። ዋናው ነገር መጨረሻ ንጹህ መሆንህ ከመረጋገጡ ላይ ነው። ፕሬዝዳንት ኢሳያስ አፈወርቂ እንደተለመደው በህዝብ ጎዳና ላይ መታየት ካቆሙ ቆይተዋል። ሌላው ይቅር እንደልባቸው ከሚፈነጩበት ከሚወዱት ማስ ሚዲያም ጭምር ከጠፉ ከራርመዋል። አደጋ ፈርተው ግን አልነበረም። ምንም እንኳን ከሌሎች አቻዎቻቸው ለየት ብለው ለመታየትና በዚህም ዓለም ማንም ጠላት የሌላቸው ተወዳጅ መሪ መሆናቸውን ለማስመሰል እንደተራሰው በየቡና ቤቱ በየሰርግ ቤቱና በየመንገዱ ላይ አዘውትረው ከህዝቡ ጋር ቢታዩም ከአይን የቀደሙ ሲቪል ጠባቂዎች እንዳሏቸው ግን ውስጥ ምስጢራቸው ለሚያውቅ ሰው ግልጽ ነው። በዚህም ላይ በሚሄዱበት ቦታ በጥንቃቄ ተፈትሾ ደህንነቱ ሲረጋገጥ ነው መንገድ የሚጀምሩት። አብዛኛው ህዝባቸው ለሳቸው ያለው ገደብ የለሽ ፍቅር ጠንቅቀው ያውቃሉ። የሚመኩበት ሰራዊታቸው ባድመ ላይ ሽንፈት ከተከናነበ ወዲህ ግን ሁሉም ነገር አስጠልቷቸዋል። የሰው ልጅ ክብሩ ኃይሉ ነው ብለው በጽኑ የሚያምኑ ፕሬዝዳንቱ በእርግጥ የባድመን ሽንፈት የውርደት ውርደት ነበር። ስለዚህም የቀድሞ ክብራቸውንና ዝናቸውን ለማስመለስ ሰኞ ባድመ የሚል መፈክር አንግበው ባድመን መልሰው ለመያዝ ከአንድም ሁለቴ ተፍጨርጭረዋል። አልተሳካላቸውም እንጂ። እናም በውርደቱ ሳቢያ በአካል ብቻ ሳይሆን በድምጽም ጠፍተዋል። ሁሉ በጠፋበት ልበ ሙሉነት በማይንጸባረቅበት አለመረጋጋት ጎልቶ በሚታይበትና ኮስማና በሆነ ድምጸት ፕሬዝዳንቱ ጦርነቱን እናሳጥረዋለን ሲሉ ከዛቱበት አንድ ጋዜጣዊ መግለጫ በስተቀር እያሉ የሉም። ፕሬዝዳንቱ ውስኪ የተቀዳበትን ብርጭቆ ከፊት ለፊታቸው አድርገው ወረቀቱ ላይ አፈጠዋል። የግንባራቸው ቆዳ ኩርትፍትፍ ብሎ ጥላሸት ለብሷል። ከደርዘን በላይ ስልክ ሲደውሉና መልእክት ሲቀበሉ የስልጣን እድሜያቸውን ሊያራዝም የሚችል መላ ሲመቱ በናቁት መንግስትና ህዝባቸውና በዓለም ህብረተሰብ ዘንድ መዋረዳቸው አልዋጥ ብሏቸው ሲንገበገቡ ከቤተ መንግስቱ ሰራተኞች ጋር በሆነና ባልሆነ ምክንያት ሲጋጩ ሻምበል ሰመረን ተክቶ መስራት የጀመረው አንድ የፓርቲያቸው ታማኝ አገልጋይ ኮሎኔል በሩን በቀስታ አንኳኩቶ ብሩህ ፊቱን አስቀድሞ ገባ። ተቀመጥ ዮናስ አሉ ፕሬዝዳንቱ ፊታቸው ሳይፈታ። ቅድም ስልክ ደውለህ ብርቱ ጉዳይ እንዳለ ነግረኸኝ ነበር። ምን ነበር? ያ ከውድ ኤፍሬም ሰነድ ሰርቆ የጠፋብን እርኩስ ሰው እስካሁን ከሀገር እንዳልወጣ አረጋግጠናል። ቀጥል። አሰብ ውስጥ ሆኖ ለጠላቶቻችን መረጃ ሲያቀብል የቆየና አልጨበጥ ብሎ አስቸግሮን የነበረው ሰላይ እሱ ነው እንዳትለኝ።
የፕሬዝዳንቱ አይኖች ፈጠጡ። ነው ክቡር ፕሬዝዳንት፣ እንዴት አወክ? ጠደፍ ብሎ ጠየቁት። አንድ የሟች የሰርቀ ብርሃን ያጎት ልጅ የሆነው ሞገስ የተባለ ወጣት እንደሰጠው ጥቆማ ከሆነ በአጋጣሚ ከሄደበት የጓደኛው የዘእልሰናይ ፍቅረኛ ቤት ሳሙኤል ፍጹም ቄስ መስሎ ቡና ሲጠጣ ከዚያ ማየቱን ቃል ሰጥቷል። የልጁ ቃል ምን ያህል ይታመናል? በመጀመሪያ ደረጃ ልጁ በሀገር ስሜት የነደደና በኤርትራ መንግስት ላይ ከፍተኛ ፍቅር ያለው ነው። ድፍን የአሰብ ሕዝብ ይመሰክርለታል። በተጨማሪም ከቅርብ ጊዜ ወዲህ በሳሙኤል ብርቱ ጥላቻ አድሮበታል። ምክንያቱስ ልጁ በአጎቱ ልጅ በሰርቀ ብርሃን ፍቅር የታወረ ነው። ሰርቀን ሲወደው ለጉድ ነው። በተለይ 1 ዓመት ወዲህ ወደ አሜሪካ እንደሚልከው ቃል ገብቶለት ነበር። ስለነበር ተስፋውን በሱ ላይ ጥሎ ነበር። እናም ድንገት በሳሙኤል ጦስ ሲሞት ሳሙኤልን መርዞ ያዘው። ሰርቀ በምን ምክንያት ሊሞት እንደቻለ ሚስጥሩን ልጁ ያውቃል ማለት ነው? አዎን። የፕሬዝዳንቱ አይኖች ተርገበገቡ። ማን የነገረው? የሰርቀ ሚስት ሁሉንም ከሐስከፈ ታውቃለች። ልጁ ማን እንደነገረው በግልጽ ባይናገርም እኛ ግን በተዘዋዋሪ መንገድ እሷ እንደነገረችው ደርሰንበታል። የፕሬዝዳንቱ አይኖች በቁጣ ነደዱ። ደም ጎርሰው ደም ለበሱ። እናም በጣም የሚገርም ነው በማለት ቁና ተነፈሱ። ልጁ በሰጠው ጥቆማ መሰረት ጉዳዩን ለማጣራት ሞክሬ ነበር። ሳሙኤል በከተማው ውስጥ በቄስነቱና በኢትዮጵያዊነቱ ይታወቅ ስለነበር ቤቱንም ያከራዩት ሰዎች ትግራዮች በመሆናቸው የዚያን ዕለት ከነሱ ጋር ታፍሰው እንደተወሰደ አረጋግጫለሁ። ወደ ኢትዮጵያ ከመላኩ ወይንም ከመሸሹ በፊት እንድታውቀው ብዬ ነው ያስቸገርኩ። ውድ ጊዜህንም የተሻማው። ፕሬዝዳንቱ ዘለግ ላለ ጊዜ በዝምታ ሲያሰላስሉ ቆይተው ይህማ ምን ማወቅ ያስፈልጋል? ምን ጥያቄ አለው? አሁኑኑ ትዕዛዝ አስተላልፍና ያዙት አሉት በማመናጨቅ። ኮሎኔሉ ከተቀመጠበት ተነሳ። ቆይ አልጨረስኩም። ኮሎኔሉ ተመልሶ ተቀመጠ። ጠቋሚው ወጣትና የሰርቀ ሚስትን ዛሬውኑ በቁጥጥር ስር እንዲውሉ። ኮሎኔሉ ለጥ ብሎ ሰግዶ ወጣ እየተቻኮለ። ፕሬዝዳንቱ የውስኪውን ብርጭቆ ብድግ አድርገው በንዴት አንቆረቆሩት። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 66 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት